ያጠፋውን ነገርም የለም። ዝም ብለህ ጥራ። ኧረ በሰላም ነው። ዶክተር እዚህ ድረስ ምን ለማየት መጣ? እውነት ትንሽ ነው የቀረን። የት ነው ያለው? ልሄድ ነው በቃ። ያዴ ነው ወዴ? እሱን ካወቅህ ታዲያ አርፋ አትቀመጥም እንዴ? ኪንጎን አሰሩት። ቆይ መቼ? ምን ያስጨውሻል አንቺ? ሁሉንም ነገር አረሳሁት። እሱን የሆነ አያሳስበኝ መስፍን። አንቺም ሰው ነሽ ልታታለኝ እኔን ገጀራውን። እሺ ኢንስፔክተር እነግርሃለሁ። ግን እኔንም ኩሻንን ከመናገር በፊት እያስጠነቀቁ። አንተ ግን ምንም እንደማታውቅ ነበር የነገር። ተነሻች። አልነሳም። ደግሞ በዚህም ቀናሽብኝ። ኪንጎን እኮ አሰሩት። ምን የምናፍቅ ሩታ፣ ራስሽን ነጻ አድርገሽ ባሌን አሳሰርሽው አይደል? ወይ ኪንጎ ልጄ፣ ምንድነው እሱ? ምንም አይነት ወከብ አልፈልግም። እርሶ ዞር ይበሉና አንተና አበልቀጥ። ወዴት ነው የምትወስደው? ኪንጎ እኔ ልጅ ወዴት ነው የምትወስደው? ለራሱ ምንም የማያውቅ ሰው ቀና ብሎ የማያይ ልጅ ምን አደረገ? አሁኑኑ ልቀቀው። እናት ናት? አዎ እናቱ ነኛው። ልጄን ወዴት ነው የምትወስደው? ልጆት ወደ ጣቢያ መሄድ አለበት። ምንም አይነት ወከብ አልፈልግም። ማዘሯ እየተሯሯጠች ሄዳ ለቅምጥል የኪንጎን መታሰር ነገረቻት። ቅምጥልም ኪንጎ እንደታሰረ ስትሰማ እጅግ በጣም ደንግጣ እየተሯሯጠች አሁኑኑ አንጠባጥባቸዋለሁ፣ ባሌን ማንም ቢሆን ሊነካውና ሊናገረው አይችልም በማለት ወደ ጣቢያ ሄዳ ትገኝ ነበረ። ኪንጎም እያንዳንዱ የምታውቀውን ነገር ትናገራለህ ሲልም መርማሪው እያስጨነቀው ይገኛል። ታዲያ ኪንጎ ምንም የማውቀው ነገር የለም ብሎ ቢጠቀጥቅም ቤቲ ሁሉንም ነገር እንደምታውቅ ነግራናለች። ስለዚህ አንተም የዛ ድርጅት ሰራተኛ እስከሆንክ ድረስ በወንጀል እየተጨማለክ ነህ፣ እናም እውነታውን ትናገራለህ ሲልም መርማሪው በጥያቄ ማፋጠጡን እንደቀጠለ ይገኝ ነበረ። እሱ ወደ እኔ መጥቶ የማይጠይቀኝ ከሆነ አሁኑኑ ወደ ስራ ቦታው እሄድለታለሁ የምትለዋ ሩታ እንደታመመ ሰው አክት ብታረግም ነገር ግን ከተኛችበት ተነስታ አሁኑኑ ወደ ዶክተሩ ጋር መሄድ አለብኝ ስትልም ለአሹ ነገረችው። አሹም ሩታዬ ለምንድን ነው ዶክተሩ ጋር የምትሄጂው ሲልም ጠይቃት። መጥቼ ጠይቅሻለሁ ብሎኝ ነበረ፣ ነገር ግን ስላልመጣ ማለትም ስለዘገየ እኔ ራሴ ወደ እሱ መሄድ አለብኝ ስትል ለአሹ አማከረችው። አሹ ደግሞ ለመሆኑ አሞኛል አይደል እንዲህ ያልሽው? ታዲያ ካመመሽ እሱ እንጂ መጥቶ ማየት ያለበት አንቺ እንዴት ሄደሽ ልታዩ ትችያለሽ? ሲልም አንዳንድ ምክሮችን ለሩታ ለገሳት። ሩታም ታዲያ እሱ ከቀረ እኔም በዚሁ ቅሪ ነው የምትለኝ አሹ አረተው ስትልም ብትለምነው፣ ነገር ግን አሹ አሁንም እንድትቀር ከማድረግ ወደኋላ አላለም። እናም ሩታና አሹ ይህንን እያወጉ በነበረበት ሰዓት በድንገት በራቸው ተንኳኳ እና ሁለቱም ደነገጡ። በቃ ዶክተርሽ መጣ፣ አንቺም ግቢና አልጋሽ ላይ ተሸፋፍነሽ ተኚ፣ እኔም በር ከፍቼ እሱን ላስገባው ሲልም አሹ ሩታን ወደ መኝታ ቤቷ እንድትገባ አደረጋት። የጠረጠሩትም አልቀረም፣ በር አንኳኩቶ የመጣው ዶክተሩ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ መጻፍ ትችላላችሁ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 244 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከሌሊና ከባቡሬ ፕሮግራም በኋላ ሁሉም በየፊንፊናው እየተዘዋወረ ይገኝ ነበር። እናም በየፊታቸው በሚሄዱበት ሰዓት ቅምጥልና ኪንጎም ተጣልተው ተለያይተው ሁለቱም የሁለት መንገድ መርጠው እየሄዱ በነበረበት ሰዓት ነበረ ኪንጎን ባልታወቀ መንገድ ኢንስፔክተሩ መጥቶ ይዞት ወደ ጣቢያ ሄደው። ማዘሯም እባክህ ኢንስፔክተር ኪንጎ ምንም የሚያውቀው ጉዳይ የለም እያለች ብትለምነውም ነገር ግን ጣቢያ ሄደን ቃሉን ከተቀበልነው በኋላ የሚያውቀው ነገር ከሌለ እንለቀዋለን። ቆይ ግን አንቺ ማነሽ? ሲልም ጥያቄውን ቀጥሎ ነበረ። እኔማ የኪንጎ እናት ነኝ መርማሪ፣ እባክህ ልቀቅልኝ፣ ልጄ ምንም የሚያውቀው ነገር የለም ትል ነበረ ማዘሯ። ታዲያ ከዚህ በፊትም የቤቲ እናት ነኝ ብለሽ ጣቢያ መተሽ ነበር እኮ። ቆይ እንዴት ነው በአንዴ የሁሉም ልጆች እናት ልትሆኝ የምትችይው? ወይስ አንቺም ጉዳዩ ላይ አለሽበት? ሲልም መርማሪው ማዘሯን አስደንግጣት ይገኝ ነበረ። ማዘሯም አረ ምንም የማውቀው ነገር የለም ልጆቹ ልጆቼ ስለሆኑ ብቻ ነው ስትልም ለመርማሪው አስረድታው ትገኛለች። ታዲያ ማዘሯ ልመናዋ ስላልተሳካላት እየተሯሯጠች ቅምጥል ጉድሽን አላየሽ እያለች ወደ ቤቷ ሄደች። መርማሪውም ኪንጎን ይዞት ወደ ጣቢያ ሄደ። እናም ማዘሯ ቅምጥል ጋር ከደረሰች በኋላ ቅምጥል ባልሽን አሰሮት ስትልም ነገረቻት።
ቅምጥልም ቆይ በምን ምክንያት ነው? እንዴት ሊያስሩት ይችላሉ? እኔ እዚህ ቁጭ ብዬማ ባሌ መታሰር የለበትም ትል ነበረ። የታሰረበትም ምክንያቱ ቤቲ እንደሆነች ቤቲ በቀባጠረችው ነገር ኪንጎ እንደታሰረ ማዘሯ ነገረቻት። እናም ቅምጥልም እያንዳንዳቸው እኔ ቁጭ ብዬ እሱን ማሰር አይችሉም ሄጄ አንጠባጥባቸዋለሁ እያለችም እየዛተች ትገኛለች። ማዘሯም እንዴ መርማሪውን ነው የምታንጠባጥቢው ወይስ ማንን ነው ስትልም ጠየቀቻት። ማንም ቢሆን ግድ የለኝም ባሌ ጥፋተኛ ሆኖ እስካልተገኘ ድረስ ማንም እንዲነካው አልፈልግም። እኔ ሚስቱ እያለሁ ማንም አይነካውም እያለችም ዛቻዋን ቀጠለች። በድጋሚ የሰው ሕይወት ለመበጥበጥ እየጣረች የምትገኘዋ ቤሪ አሁንም ከአደይና ዴቭ ሕይወት አልወጣም ስትል ነበረ እነሱን ፍለጋዋን እየቀጠለች የምትገኘው። በዚህም መካከል ዳይመንድና ኩኩሻ አግኝተዋት እያንዳንዷ የሚገባትን ቅጣት ሰጥተዋት ይገኛሉ። ታዲያ ቤሪም እባካችሁ እኔ ዴቭን የሚፈልገው ማንም እንዲነካኝ አልፈልግም እናም እየተነሳችሁ ጡንቻ ማጠንከሪያ አታድርጉኝ ብትልም ዳይመንድም ሆነ እንዲሁም ደግሞ ኩኩሻ ቆንጆ ቆንጆ ጥፊና እርግጫ ከሰጧት በኋላ ከዚህም በኋላ እነሱ አጠገብ የምትደርሺ ከሆነ ወደማትመለሽበት እንሸኝሻለን ይሏት ነበረ። ቤሪም እጅግ በጣም ደንግጣና ተናዳ እኔ መሞት አልፈልግም፣ አይ ካላችሁ ዴቫችሁ ይቀራል እንጂ እንዳትገሉኝ ስትልም ተስማምታ እየተሯሯጠች ሄዳ ትገኛለች። በሌላ በኩል ደግሞ ዶክተሩና ሩታ ናቸው። ሩታ እንግዲህ ከዶክተሩ ፍቅር ከያዛት ሰነባብቷል። እናም በዶክተሩ ምክንያት እራሷንም ልታጠፋ እንደነበረ የምናውቀው ጉዳይ ነው። አሁን ላይ ሩታ እቤት ውስጥ መዋሏን ቀጥላለች። አሞኛል በሚል ምክንያት ቤት ነው የምትውለው። ታዲያ ወደ ዶክተር ስልክ በመደወል ዶክተርዬ አሞኛል መታ አስጠይቀኝም ስትልም ጠይቀው ነበረ። ዶክተሩም ግዴታዬን መወጣት አለብኝ ብሎ ስላሰበ እሺ ሩታዬ መጥቼ እጠይቅሻለሁም ብሏታል። ታዲያ አለስልሻላት ሩታ አሁን እሱ ወደ እኔ የማይመጣ ከሆነ እኔ ወደ እሱ መሄድ አለብኝ ስትልም ለአሹ ነግረዋለች። አሹም እባክሽ ተረጋጊ፣ አንቺ እኮ ነሽ ታማሚዋ፣ ስለዚህ ታማሚ ወደ መጠየቅ አይሄድም ወደ መጠየቅ እንጂ አርፈሽ ተቀመጭና ዶክተሩን ጠብቂው ሲልም ለማረጋጋት ሞክሯል። አሹ ባላት መሰረትም ሩታ ተረጋግታ ዶክተሩን እየጠበቀችው ትገኝ ነበረ። እንደ ጥበቃዋም አልቀረባትም። ዶክተሩ ሊጠይቃት መጣ። ሩታ እጅግ በጣም ተደሰተች። እና ዶክተሩም ሩታ እንዴት ነሽ ሲልም ጠየቃት። ዶክተርዬ እጅግ በጣም ደህና ነኝ፣ ነገር ግን ደህና የሆንኩት አሁን አንተ ስለመጣህ ነው ስትልም በስስት ደረቱ ላይ ልጥፍ ብላ እንደ ሰመመን ነገር ይዟት ሄደ። ሩታ ተኛሽ እንዴ ሲልም ጠየቃት። ዶክተር እባክህ አትጠይቀኝ፣ አሁን ሰላሜን አግኝቻለሁ፣ ሰላም ላይ ነኝ፣ እናም እባክህ ከሰላሜ አታንቃኝ አለችው። እሱም ደግሞ ሰላምሽ ዘላቂያዊ መፍትሄ ካልሆነ ለምን በዚህ መንገድ ትዋጫለሽ ይላት ነበረ። ሩታም ዶክተር እባክህ ሰላሜን አትንሳኝ፣ ሰላሜን አላጣጥምበት ትለዋለች። እናም በዚህ መካከል የፍቅር እናት በድንገት ተከሰተች። እናም ዶክተር ስትል ጮኸችባቸው። እነሱም የሚመልሱት አጡ፣ ተወዛገቡ። እንግዲህ በቀጣይ ቪዲዮ ዶክተሩ ሩታን አፈቅራታለሁ ብሎ ለፍቅር እናት ይናገር ይሆን ወይስ ደግሞ ሩታን ለማጽናናት እናም እሷን ለማየት ነው የመጣሁት እናም በሰመመን ተኝታ ነው እንጂ ሌላ ምንም እየተፈጠረ ነገር የለም በማለት የፍቅርን እናት እያደናገራት ይሆን? በቀጣይ ቪዲዮ የምናይ ይሆናል። እንደዚህ አዳዲስ ነገሮች እንዲደርሳችሁ ከፈለጋችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬን አበቃሁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።